ይሄ አዋጁ በአንደኛ ደረጃ ነጭ ሽብር በቀይ ሽብር ይመታ፣ ዱላችን በጠመንጃ ይለወጥ፣ አስታጥቁን አታስጨርሱን እና ነጭ ሽብር በቀይ ሽብር ይመታ ብሎ ያለው ህዝቡ ከእናንተው ጋር የነበረ ነው። አንድ በዛ ብዙ ወንዶች ልጆች ነበሩ እና ተይዘን ሄድን። ሁላችንም አንድ ላይ ገባን። አሁን 3 ሰዎችን ትንባሆ ሞኖፖል ሲገላቸው አይቻለሁ። 3 ወንዶችን ራሴ ባይኔ እንዳለጎሳይ ነው። በሩን ከፍቶ ውጥ ደሞ ተቀመጣለሽ ብሎ አስወጣት። ወስዶ ልደታ አሁን ሉካንዳ ያለበት አካባቢ ገሏታል። እሷንም አይቻለሁ። እኔ በእንዳለነቴ እንደ ግለሰብ ደረጃ በስተቀረ የኮሚቴው ውስጥ የቡድኑ መሪ ብሆንም ቡድኑ ውሳኔ በሚሰጥ ጊዜ ውሳኔ እንኳን የሰጠው ነገር የለም። የከፍተኛ ራስ ነዋሪ ሌሎችንም የግድያ ወንጀል ፈጽመዋል ያላቸውን አጋልጧል። እነዚህም ውስጥ ጥላ የተሾመ አንዱ ነው። ጧት የለም አለኝ ናሴ 7 ቀን በ70 ዓመተ ምህረት ይፍረደኝ። ወጣት በሙሉ ያለቀባችሁን ይፍረደኝ። ግን እነሱን ቆሞ እኔም ቆሜ በማያቴ አምላክን አመሰግናለሁ። ጥፋቱን ካጠፋው ደግሞ መሞት ይገባኛል። ስሞትም ላላማዬ ነው። ለሌብነት ለዝሙት አይደለም ሞተው። አብዮትን አሳክኬ ማንንም ሰው አልዘረፍኩም። የማንንም ሰው ህይወት አላግባብ አልጠፋው። ፍልሚያ እኮ ነው ወረዳው እኮ ሜቴ ልጆርሶን አማክሮ እኔ ኢህአፓ በሆን በወቅቱ ለዓላማዬ ሞታለሁ፣ ስም ለዓላማዬ ይሞታል። ነገር ግን የሚገርማችሁ ይሄ ልጅ የሞተው የተያዘው እኔ ዓለም በቃኝ እስር ቤት ሆኜ ይሄው እናታችን ከዛ ወዲህ አልጋ ቁራኛ ሆናለች። ካላባት ያላሳደገችው ይሄውና እንደዚህ በሆነ ነበረ እንደዚህ ያሰቃዩብን። ግን ይሄንን አድግን ያመጣ አምላክ ይመስገን ይሄንኑ የተነፈስ ነው። በስተመጨረሻ የዛሬ 15 ቀን ከዚህ ዓለም አባቴ በሞት ተለይቷል። ይሄንንም ሲያይ አንጀቱ እንዳረረ አሁን ግን ለዚህ ያበቃን ጌታ ምስጋና ይድረሰው። አንተም ይሄንን ታውቀዋለህ። ላንተም ፍርዱን አይንሳህ ፈጣሪ። በመያዝም በግልጽ በመያዝም ጥይት አውጥቼ በመግደልም የናንተ አይን ያጥፋኝ። በተጨማሪም ፍርድ ከፍተኛ ፍርድ ይጠብቃለሁ። ስለ እንዳለ ጎሳዬ መናገር የምፈልገው በ39 ቀበሌ ማዕከላዊ እስር ቤት ነው የሚባለው ከሴቶች ጋራንም ታስሬ ነበረ። የተወሰነም ከቤተሰቦቼ ጋር ቅድም አባቴና እህቶቼ ተናግረውታል። 2 ወንድሞቼን የገደለብኝ እኔ ያየሁት ነገር ምንድነው? እኔና ተቋመ ተፈራ አብረን ተኝተን ነበር። አብረን ተኝተን ሁለታችንንም ቀሰቀሰን። የቀሰቀሰንም እንዳለ ጎሳዬ ነው። ከሌሊት 6 ሰዓት ላይ ቀኑን አላስተውሰው ያውን በእግሩ ተነሱ ደሞ ተተኛላችሁ ተቋመ አጸደ ተድላ ብሎ ጠራን። አንድ ደሞ ቹች የምትባል ልጅ ተነስተን ልብሳችን ልበሱ ተባልን። ልብሳችንን ለበስን። አሁን ለብሰን ወጣ። ስንወጣ አንድ ኩምቢቦልስ ነበረች። በዛ ብዙ ወንዶች ልጆች ነበሩ እና ተይዘን ሄድን። ሁላችንም አንድ ላይ ገባን። አሁን 3 ሰዎችን ትንባሆ ሞኖፖል ሲገላቸው አይቻለሁ። 3 ወንዶችን። በተረፈ ሌሎቹን ተቋምን ራሴ ባይኔ እንዳለ ጎሳዬ ነው። በሩን ከፍቶ ውጥ ደሞ ተቀመጣለሽ ብሎ አስወጣት። ወስዶ ልደታ አሁን ሉካንዳ ያለበት አካባቢ ገሏታል። እሷንም አይቻለሁ። በኋላ ሁለታችን እኔና ቹች የምትባል ልጅ ቀበሌ 49 ልጅ ቀረን። በሉ እናንተ ደግሞ በሚቀጥለው ቀን ታወጣላችሁ የደበቃችሁትን ነገር አሁን ተመለሱ ብሎን ይዞን ወደ ነበርንበት እስር ቤት አስገብቶናል። ይሄን አይቻለሁ። እንደገና ደግሞ በመጋቢት ወር ከእነ እጸገነትንና ፍሬህይወት ከበደን ከተኙበት ሌሊት እንደውም እኛ ቀይ ሽብር በቃ ቀረብ ተመስገን አምላክ እያልን ምስጋና እያቀረብን ነበር። በድብቅ ነው እነሱንም እንትን ያደረጋቸው በግፍ ለምን ይቀራሉ ለምን ይተርፋሉ ብሎ ነው እንግዲህ። አሁን ከሴቶቹ 2ቱን አስቀሰቀሰ ራሱና እንደውም ትዝ ይለኛል ቡኒ ኮትና ቺቺውን ይዟል። ተነሱ
ብሎ ከመሀከል ተነሱ እከሊትና እከሌ ብሎ ሲልኛ ሁላችን ስንነቃ እናንተ ማንጠራችሁ ምናምን ተብለን ሌሎቻችን ተኛን። አሁን ወንዶችም አሉ። ቅድም አባቴ ጠቅሷቸዋል። የኔም ታላቅ ወንድም ናዶተር ለሚባለውንም የዛን ቀን አውጥቶ በተለያየ አካባቢ ገሏቸዋል። እና ከዚህ የበለጠ እንግዲህ ክዶናል። እኛ ፊትም ለእግዚአብሔር ነው የሰጠነው፣ ለእግዚአብሔር ሰጥተነዋል። አሁን እኛ የምንፈልገው ወንድሞቻችንን ወንድሜን የት እንደጣለው እንደ ማንኛውም ሰው እኛም ቤተክርስቲያን እንቅበረው፣ አጽሙን እናገኘው ነው የምንለው። እና ይሄንን ይመንልና የደበቀበትን ሞቱን አጥንቱን እንኳን ሰብስበን እንቅበረው ነው የምንለው። ይሄንን ነው የምንጠይቀውና ለዚህ መልስ ይስጠን ነው። ይሄ አዋጁ በአንደኛ ደረጃ ነጭ ሽብር በቀይ ሽብር ይመታ፣ ዱላችን በጠመንጃ ይለወጥ፣ አስታጥቁን፣ አታስጨርሱን እና ነጭ ሽብር በቀይ ሽብር ይመታ ብሎ ያለው ህዝቡ ከእናንተው ጋር የነበረ ነው። አንድ በሌላ ደረጃ አዳምጡ። በሌላ ደረጃ ነፃ እርምጃ የወሰደው መንግስት እንጂ ህዝባዊ ድርጅቶችም አይደሉም፣ መሳሪያ መኪናም አልነበራቸውም። በሌላ ደረጃ እንደማመጥ ግድ የለም፣ ምንም ቅር አይለኝም። በሌላ ደረጃ ደግሞ ዘመቻ መምሪያ በአንድ መንግስት ለዛም በወታደራዊ መንግስት ማዕከል በአዋጅ የተቋቋመ እንጂ በእንዳልነቴ ዘመቻ አቋቁሜ እርምጃ ወሰድኩት ነገር የለም። ስለዚህ አንደኛ ህዝቡ፣ ሁለተኛው መንግስት እንጂ የሚጠየቀው እኔ የምጠየቅበትም ነገር የለም። ሌላውን በተመለከተ በከፍተኛ አራት የዚህን በወቅቱ የነበረውን ሁኔታ መመርመርን በተመለከተ በዘመቻ መሪነቴና አስተባባሪ ኮሚቴ ሊቀመንበርነቴ አንደኛ የግለሰብ ስም፣ ሁለተኛ ከፍተኛ የቤት ቁጥርና እንደዚሁም ደግሞ በኢህአፓ ውስጥ የነበረውን የሥራ ድርሻ ይናገራል። ከዛ በኋላ ደግሞ በዛ የፖለቲካ ድርሻ ውስጥ የሚያዋጣው መዋጮና የሚከፍለው ክፍያ፣ እንደገና የሥራ ድርሻና ስልጣን ይናገራል። ከዛ ባሻገር በመጨረሻ እንደሱ የኢህአፓ አባል ሆነው ለዚህ የኢህአፓ አባል ቡድን የሚታገሉት እነማን እንደሆኑ የሚገልጽ ነገር ይዘረዝራል። ይሄ ፎርም አለ። ይሄ ፎርም ማንም የኢህአፓ አባል የሆነ ይሞላል። ያን የተሞላውን ፎርም ብቻ በፖለቲካ ተጠሪነቱ ወደ ማዕከላዊ ምርመራ ድርጅት ይሄዳል እንጂ የቡድኑ የዚህ የዘመቻ መምሪያ ቡድኑ በቡድንነቱ አምኜ በመርማሪነቱ በአጣሪነቱ አምኜ በእነሱ ማጣሪያና ምርመራ ውጤት በሰው ህይወትና በሰው ነፍስ ላይ አንድም ጥይት ተኩሼ የገደልኩት ነገር የለም። ከዚህ ውጪ እኔ በእንዳልነቴ እንደ ግለሰብ ደረጃ በስተቀረ የኮሚቴው ውስጥ የቡድኑ መሪ ብሆንም ቡድኑ ውሳኔ በሚሰጥ ጊዜ ውሳኔ እንኳን የሰጠው ነገር የለም። ከአንድ ድምጽም በስተቀር ሌላም ድምጽ የለኝም። እንደዚሁም እኔ ድምጽ መስጠት የምችለው የነበረው ኮሚቴ እኩል ሆኖ አንዱ አሸናፊ እንዲሆን ለማድረግ ሲባል ነው። በዚህም ስራ ስላላመንኩበት የመንግስትን መመሪያ ስላልተቀበልኩ በዚህ በመንግስት መመሪያና ደንብም ለመስራት ራሴ አቋሜም አላማዬም ከወታደራዊ መንግስት አቋም ጋር ሊሄድ ስላልቻለ የወዛደር መሪ ስለነበርኩ አዳምጡኝ፣ ታስሬ ያልኩ ሰው ነኝ። እኔ አላጠፋሁም አልልም። የሟሻው ነገር የለም። ገለሃል፣ ተኩሰ ገለሃል፣ በግለሰብ ቤት ገብተህ ግለሰብ አውጥተህ ገለሃል የሚል ካለ ይፋረደኝ፣ ህዝቡም ይወስንብኝ። ሌላ የምለው ነገር የለም። የከፍተኛ አራት ነዋሪ ሌሎችንም የግድያ ወንጀል ፈጽመዋል ያላቸውን አጋልጧል። እነዚህም ውስጥ ጥላይ ተሾመ አንዱ ነው። በጥይት መጥቶ እነኚህ በጅብ የሚዞሩ ግርማ ንጉሴና ጥላይ ተሾመ አንድ ላይ ተባብሮ 50 ቀበሌ ንጉስ ፈላጭ ቆራጭ እነሱ ነበሩ። በዛን ጊዜ ማንም ሰው ይመሰክርልኛል። ድፍን 50 ቀበሌ ወጣት ይመሰክርልኛል። ይሄንን የመሰለ ልጄን በኋላ እነሱ በጅብ የሚዞሩት አንስቶ ዳግማ ምኒልክ ወስደው ከሬሳ መሃል አግኝቼ ከዛ በኋላ ሶስተኛ ታስሮ ይፈታልሻል ተብሎ ከፍተኛ መጥቶ ደግሞ ለእንዳላጎሳይ አስረከበና እንዳላጎሳይ ራቱን ሰጥቼ
ጦሃት የለም አለኝ ናሴ 7 ቀን በ70 ዓመተ ምህረት ይፍረደኝ ወጣት በሙሉ ያለቀባችሁን ይፍረደኝ። ግን እነሱም ቆሞ እኔም ቆሜ በማያቴ አምላክን አመሰግናለሁ። እንዳለጎሰዬንም እፋረደዋለሁ። ራቱን ሰጥቼ ጦሃት የለም ያለኝ እንዳለጎሰዬ ነው የበላኝ ከሱ ጋር። ከግንቦት 20 ቀን አዲስ አበባን ኢህአዴግ ሲቆጣጠር ከቤቴ በስሜታቸው በፍላጎታቸው በአላማቸው ኮሎኔል አለምሰገድ ስላባረሩኝ ብቻ ከዚያም ደግሞ በነጭ መኪናቸው ከቢሮ በወቅቱ ሰላምና መረጋጋት ኮሚቴ በቀበሌ 50 ህዝብ ባልተመረጠ በወልደ ሩፋኤ ቀደም ሲል አንበሳ አውቶቡስ ሰራተኛና የህዝብ ደህንነት በነበረ ላመጣው ነው። ይቅርታ አዩት። ሰፊው ህዝብ ሚስጥሩን እንዳያውቅ ስናደርግ አሳስተን ውሳኔ እናሰጣለን። ጥንቃቄ ማድረግ ዲሞክራሲ ደግሞ ሊያወናብዱ አንድ ጊዜ አሁን ተከሶ የቀረበውን ጥላዬ ነፍሰ ገዳይ ነህ ተብሎ የተከሰሰበት እንጂ ወይም አቶ እሺ፣ አንድ ጊዜ እንደማመጥ አሁንም እድል የምንሰጠው ምንድነው? ነፍሰ ገዳይ ነበርክ የሚል ክስቴታ ቀርቦበታል። ነበርኩ አልነበርኩም፣ ያልነበረ ከሆነ አልነበረም፣ ከነበረ ደግሞ እንዴት ይሰራ እንደነበረ ሊያብራራልን ነው የምንጠይቀው እንጂ እኛ የጠየቅነውን ጥያቄ ትቶ ወደ ሌላ መሄዱ ትክክል አይደለም። አመሰግናለሁ። እኔ አንድ ድረስ ነው ያለኝ። ጥፋቱን ካጠፋው ደግሞ መሞት ይገባኛል። ስሞትም ላላማዬ ነው። ለሌብነት ለዝሙት አይደለም ሞተው። አብዮትን አሳክኬ ማንም ሰው አልዘረፍኩም። የማንም ሰው ህይወት አላግባብ አላጠፋው። እዚህ ላይ ኮሎኔል አለምሰገድ ይሄን ሁሉ ታሪክ ያመጡት መግደል ከተፈለገ ነው ቢሆን ኖሮ አንዱ ሄጃለሁ ያሉት ቦታ ላይ መግደል ይቻላል። ግን ሐሰት ነው። ሽጉጥ ቤታቸው ስላገኘን የሽጉጥ ሰገባ ይቅርታ ስላገኘን ቀበሌያችን ወሰናቸዋል። በወቅቱ የቀበሌ 50 ሊቀመንበር የነበሩት በዛ ጊዜ ሻምበል አሁን ኮሎኔል ተስፋ ማርያም ተከስተ ተነጋገሩ፣ ተፈቱ። ምንም የሆኑት ነገር የለም። በህይወት እንኳን ብቻ ኖሩልን። ሌላ ደግሞ ስዩሜ አንዱ ዓለም ያሳዝናል። እኔ ላይ ጥር 9 ቀን እሳቸው ቤት መግቢያው ላይ ታውቃላችሁ፣ መጠምዘዣዋ ላይ በታብረት ኩባንያ ሰራና አሁን ታስሮ የነበርና የተፈታ አንድ ልጅ አለ። ከሱ ጋር ቆመን ሽንት ስንሸና እዚህ ላይ ነው በሬታ ሽጉጥ ሳያቀባብሎ ስቦ ቀጭ አድርጎ ወደ 40 ቀበሌ ተሻግሮ ሄደ። እግዚአብሔር ከብዙ አደጋ ሰውሮኛል። ነገር ግን ይሄ ልጅ አደጋ ሊያደርስብኝ እንደሞከረው ሁሉ ደብዳቤ ጽፌ አመልክቻለሁ። የሚገርማችሁ ነገር እኔ ላለው መንግስት ልስማማ ባለመቻሌ በቀይ ሽብር ጊዜ እስር ቤት ነበርኩ እስከ 72 ህዳር ድረስ። ነገር ግን እንደ ፍልሚያ እኮ ነው ወረዳው እኮ ሜቴ ልጆ እርሶን አማክሮ እኔ ኢህአፓ በሆን በወቅቱ ለዓላማ ይሞታል፣ ስም ለዓላማ ይሞታል። ነገር ግን የሚገርማችሁ ይሄ ልጅ የሞተው የተያዘው እኔ ዓለም በቃኝ እስር ቤት ሆኜ ስማቸው የጠሯቸው ሰዎች ከፍተኛ 4 ተገልብጠው ተገርፈው ቀይ ሽብርም እንደውም ከቆመ በኋላ መሞቱን የሰማ ነው። እንኳን በኔ እጅ ህይወቱ አልጠፋ። አመሰግኖታለሁ። ወር መጨረሻ ጀምሬ በአዲስ አበባ በደርግ ፍትህ ቤትና በአዲስ አበባ ወህኒ ቤት አልነበርኩም። እንዲያውም አቶ እንዳለ እዚህ ያሉ ጥላይ በከፍተኛ ወሳኝ ኮሚቴ ውስጥ ወይ አለ ስብሰባም ተገኝቶ ያውቃል ብለው አስተያየት ይስጡ። ይሄ ብቻ ይበቃል። አለ ካሉ ገድያለሁ ማለት ነው። ስለዚህ የለሁም። እነሱ ስለጠሉኝ ብቻ ገደልክ ይባላል። አልገደልኩም። ማንንም ሰው አልገደልኩም። ሌላው በተበዳዮች ክስ የቀረበበት የጥበቃ ጓድ ኃላፊ የነበረው 10 አለቃ ከበደ ወልደ ሰማያት ነበር። ታላቅ ወንድሜ ሉቻኖ ኦኖሬ የሚባለው ነው። ይሄንንም የገደለው ሰውዬ ይሄ ከበደ ወልደ ሰንበት ነው። ፊት ለፊት አምኗል። ሰላምና መረጋጋቶች በኔ ፊት በኔ እየሰማኝ ነው። በአይኔ ያለቀሰው
እሱን በመግደሌ ያንተን ወንድም አምጥተው ሰጡኝ። የገደለው አገዳደሉን እንግዲህ የሚያክሰው ይኖራል። ጣቱን ቆርጠውታል፣ አይኑን አጥፍተዋል፣ ሁሉ ብዙ ነገር ተደርጎበታል። በእሱ የተነሳ እናቴም ራሷን ስታ ነበረ። ይህንን ለእኔ ለመንገር አልቻለም፣ ደበቀ፣ አላስቻለውም። እኔ እንዴት እንደሆነ አላውቅም። ግን ወንድምን ያሳደገው ሰውዬ ነው። ደግሞ የሚገርማችሁ እኮ እኔን በእኔ የሚጠቀም ሰው ነበረ ድሮ። እኔ ልጆኜ በእኔ ብዙ ነገር የሚያገኝ እኔ ስፖርት ከእኔ ጋር የሆነ ስፖርት ይሰራ ነበረ። ወንድሜንም እንደዛ አድርጎ ያሳደገውን አምጥተው ሰጡኝ አለ። ሰጡት። እኔ እነማን እንደሰጡት አላውቅም፣ ልጅ ነበርኩኝ። ግን አሁን ከተያዘ ወዲህ ቀበሌ አነጋግረ ነው ሰላምና መረጋጋቶች ፊት ነው የተናገረው። አምጥተው ሰጡኝ፣ ገድየዋለሁኝ፣ እናንተን አለቅሳለሁ፣ ይጸጽተኛል፣ እንቅልፍም ይነሳኛል ብሏል። ይሄንን ለማለቱና ላለማለቱ እዚህ ምስካሪዎች አሉኝ። ይናገር፣ በአንደበቱ ተናግሯል፣ ፈርሞበታል። ይሄ አበራ ከበደ ይባላል። ከመሀንዲስ አውጥቶ የገደለው ነው ከ9 ልጆች ጋር አንድ ላይ እና ከቀበሌ ውስጥ ማን እንደሰጠው በዛን ጊዜ ሊቀመንበር የነበረው ሰለሞን አሪያ የሚባል ነበር። የዛን ወቅት እሱ ይዞ ሰጥቶት እንደሆነ ይናገር። ግን መግደሉን በ49 መረጋጋት ኮሚቴ አምኗል። እነኛ 9 ልጆች አውጥቼ ገድያለሁ ብሎ ተናግሯል። የሌሊቱ 6 ሰዓት አውጥቶት ነው የገደለው ነው የተባለው እና ማን ከቀበሌ 35 ውስጥ ማን እንደሰጠው እንዲነግረኝ ነው የምፈልገው። እሱ ተሰጥቶታል። ተወስዶ እንካ ግደል ተብሎ ነው የተሰጠው ይሄ ሰውዬ። ስለዚህ እኔ የምፈልገው የምበቀለው ሰለሞን አራያን ነው። ስለዚህ ይሄ ታውቆ ከዚህ በፊትም ለተክለ ሃይማኖት አውራጃ ተናግሬ ነበረ። ሰለሞን አራያ እንዲያዝ በሷ አማካይነት ነው ይሄ ሊገደል የቻለው እንጂ ይሄ ሰውዬ ሊያውቀው አልቻለም። ስለዚህ ይያዝልኝ ብዬ ነበረ፣ አልተያዘም። እዚህ ውስጥ ምንም ነገር የለም እሱ አሁን። ስለዚህ ይሄ ሁኔታ እሱ ተጠይቆ ማን እንደሰጠው እንዲነገርልኝ። አንዲስ አስከተር ነው ግራ ቢገባን በጥይትም ሳቱት። ይሄው እናታችን ከዛ ወዲህ አልጋ ቁራኛ ሆናለች። ካላባት ያላሳደገችው ይሄውና እንደዚህ ሆኖ በሆነ ነበረ እንደዚህ ያሰቃዩብን። ግን ይሄንን አድግን ያመጣ አምላክን መስገን ይሄንኑ የተነፈስ ነው። እሱ ቢመጣ ነው የተነፈስ ነው። አምቀን ነበር፣ በሽተኛ ሆነን ነበረ። አሁንም ሞቱ ይነገረን፣ የት እንዳደረሰው ምን እንዳደረሰው ያልሄድንበት የለ። ሴቲቱ መራ ድረስ እኔ ሴቲቱ መራ ድረስ ይቻለው እዚህ ነው ሲሉኝ መሀንዲስ ራሱን ብንጠይቀው ውሻ አድርጎን እናንተ ምንድነው የምትፈልጉት እስከ ማለት ብሎናል። እንጀራ ሸጣ ያሳደገች እናታችን ነች። ለዚህ ሆነም ደግሞ በሆነ እና ውሻ አድርጎን ያደረገን ሰው ነው። እኛ እናቀው የሰጠውን ሰው ይንገረን። ሙሉጌታ ሳይኔ ይባላል። የ16 ዓመት ልጅ ነው። የ11ኛ ክፍል ተማሪ። ጓደኞቹ ወታደርነት ሲቀጠር እሱም ተነስቶ ወታደርነት ተቀጠረ። በተቀጠረ ገና አዲስ ተቀጣሪ ነው፣ ወርም አልሞላው። ኳስ ጨዋታ ላይ ትሬኒንግ እያደረገ እንዳለ አውጥቶት ወስዶት ከበደ። እኛ ይሄንን ስንሰማ ከደርግ ጽሕፈት ቤት መጥተው መሀንዲስ ናቸው ሲሉን ተነስቼ ሄጄ ከመሀንዲስ ከሽንት ቤት አሰልፈው ሲያመጧቸው አገኘሁት። ምንድነው ሙሉጌታ ብዬ ብለው ምንም የማውቀው ነገር የለም። እኔ ግን ዝም ብለው ነው ያመጡን። ደርግ ጽሕፈት ቤት ወሰዱን። እነኚህ ክፍላቸው ይመለሱ ተብለን ነው የመጣ ነው። እዚህ ግን አስቀምጠውናል ብሎ አለኝ። ሌሊቱኑ በ9 ሰዓት አውጥቷቸው ከሱ ጋር አብረው የሚሰሩ ወታደሮች ናቸው የነገሩን። አባቴ እንግዲህ እያስተባበልኩ እረፍ ይመጣ ይሆናል አባዬ ተው ግድ የለህም እያልኩ ስለው በስተመጨረሻ የዛሬ 15 ቀን ከዚህ ዓለም አባቴ በሞት ተለይቷል። ይሄንንም ሲያይ አንጀቱ እንዳረረ አሁን ግን ለዚህ ያበቃን ጌታ ምስጋና ይድረሰው። አንተም ይሄንን ታውቀዋለህ። ላንተም ፍርዱን አይንሳ ፈጣሪ። ውድ ወንድሞቼ፣ እናቶቼና አባቶቼ መጀመሪያ በጥሞና እንዲታዳምጡ በእግዚአብሔር ስም ጠይቃቸዋለሁ።
በምድር ጦር መሐንዲስ መምሪያ እስከ 70 ዓመተ ምህረት ድረስ ነበርኩኝ። መኖሬን በደንብ እንድታውቁኝ ፈልጋለሁ። ቢሆንም እኔ ቀበሌ ከፍተኛ ወይም ህዝባዊ ድርጅት ተመራጭ አይደለሁኝም። በእርግጥ በዛ በነበረው አብዮት ውስጥ በነበረው ሁኔታ እታገል ነበርኩኝ። ትንሽ የመሬት አዋጅ መሳሰለ ነገሮች ስለነበረ እቀበል ነበርኩኝ። ነገር ግን እናቶች አባቶች የተወረደ በጠቅላላ ውሸት ነው። እኔ በደንብ እናገራለሁ፣ አድምጦኝ። ወታደር ቤት መለያ ቁጥር ተሰጥቶት አሁን የምንጠየቀው ጥያቄ እነዚህ ሰዎች የቀረቡባቸው ማስረጃዎች ገድለሃል አልገደልም? በዚህ መሰረት እኔ መጀመሪያ ዲሲፕሊን ያዙ ራሳቸው። እስኪ ይናገር፣ የተጠየቀው ጥያቄ ይመልስ። ካልሆነ ረብሻ አመጣችሁኝ። አመሰግናችኋለሁኝ። በጥሞና አሁንም ወንድ ልጅ ወልዳችኋል። 9 ሰው ገዳይ ሆኜ የቀረብኩትን ልንገራችሁ። እነዚህ ወንድሞች ወታደር ቤት ሲቀጠሩ እኔ የሚያውቀው ነገር እነግራችኋለሁኝ። ሁላችሁም አድምጡኝ። ለነፍሳችሁ ትፈርዳላችሁ። መቀጠሩን አውቃለሁ። ወታደሮች ተቀጥሮም እኔ ያለሁት መሐንዲስ መምሪያ ነኝ። አንድ የሆነ ወታደር እንጂ ውሳኔ ደረጃ የሚደርስ ወታደር አይደለሁኝም። ስልጠና የሄዱት ጎፋ ሰፈር ነው። ጎፋ ሰፈር ስልጠና ላይ እንዳሉ እነዚህ ሰዎች ተይዞ እርምጃ ተወስቷል። መወሰዱን እንደማናቸውን ወታደሮች አውቃለሁ እንጂ በመያዝም ጥይት አውጥቼ በመግደልም የእናንተ አይን ያጥፋኝ። በተጨማሪም ከፍተኛ ፍርድ ይጠብቃለሁ። ይህን ፊርማ የእሱ ፊርማ መሆኑን አምኗል። ምናልባት ይህ ፊርማ ከዚህ በፊት ታስሮ ቃሉ የተቀበሉትን ታጋዮች ነው ያስፈረሙት። የእሱ ቃል ግን እዚህ አለ። በዚህ ስራ ላይ እንዳለው ከፍተኛ 4 ቀበሌ 49 የቀበሌው ሊቀመንበር አቶ አለሙ የተባለው ከሁለት ሰዎች ጋር ለጊዜው ስማቸው የማላውቃቸው ጋር በመሆን ጭነን እናቱ ግራፍ ላይ እንደደረስን እሱ ከመኪናው ላይ ሲወርድ እኔ መኪናው ላይ እያለሁ በአውቶማቲክ ክላሽንኮቭ ጠመንጃ በግንባሩ ላይ በ5 ጥይት በግንባሩ ደብድቤ ገድሌዋለሁ። ከዚህ በኋላ ቀይ ሽብር ይፋፋም የሚልና የሱን ድርጊት ብረሳው ላይ ለጥፈን ትተን ሄደን ለዚህ ልጅ ይሄ ሌላ ነገር ነው። ስለዚህ ግን ገድያለሁ በ5 ጥይት ላይ ብለህ ፈርመሃል። ይሄ ያንተ አይደለም? እሺ አንድ ጊዜ እቺን ጊዜ ከሰጣችሁኝ የዚህ ሰውዬ ሁኔታ እኔ 9 ሰዎች ላይ ነው ሁኔታውን ትንሽ ተናድጄ የተናገርኩት። 9 ሰዎቹን ከኔ የሚያነሱ ከሆነ ሁኔታውን እኔ ከሚሰራበት ቦታ ማለት ካለውበት ቀበሌ በማረጋጋትና ሰላምና ማረጋጋት ኮሚቴ አማካኝነት ታስሬ መጣሁኝ። መጥቼ ከፍተኛ ከደረስኩኝ በኋላ ህይወቴን በሚስቶ ደረጃ ታስሬ ስቃይና መከራ አይቼ እንኳንስ አንድ ሰው 100 ሰው ቢገል ገድዬ በዛች ሰዓት ወይ ቢገሉኝ ደስታዬ ስለነበረ ገድዬ 12 ሰው ገድያለሁ ብያለሁ። እንደውም 12 ሰው 20 ቢልም ጥሩ ነበረ በዛ ሰዓት። ስለዚህ እኔ ይሄንንም ያሳካው ይሄንንም እንድናገር ወይም ቃሉን የተቀበለው ቆሞ ያስገረፈው ማለትም ያሰረው
ህይወቴን እንዲፍታ ያደረገው ወንድም ጥበቡ ነው እና እሱ ነው ተከታትሎኝ ያዘኝ። ለዚህም ስቃይ ያደረሰኝ እሱ ነው። እኔ ለግድያም ለውሳኔም የሚበቃ ሰው አይደለሁኝም። ስለዚህ ይሄንን አይታችሁ እናንተ ፍረዱኝ። እሺ አንድ ጊዜ የዘጠኝ ሰዎች ተወውና ሉቻን አንድ ጊዜ እንደማመጥ ሊቻኖኑን መጀመሪያ የምትጠየቀውን ጥያቄ መልስ። በዚህ መሰረት አዲስ አበባ ከተማ ውስጥ ወሳኝ የሆነ የመደብ ፍልሚያ ይካሄድ በነበረበት ወቅት ጓድ ከበደ ወልደ ሰንበት አንደኛ የክልላችን የአብዮት ጥበቃ ጓዶች ርዕዮተ ዓለማዊና ወታደራዊ ስልጠና አግኝተው ከጸረ አብዮተኛ ጋር የትጥቅ ትግል እያካሄዱ የበኩላቸውን አስተዋጽኦ አበርክተዋል። ሁለተኛ የክልላችን ከነማ አመራር አባላትና የአብዮት ጥበቃ ጓዶች በማስተባበርና በመብራት የጸረ አብዮተኞችን በማሰስና በመንጠር ከፍተኛ አስተዋጽኦ አድርገዋል። ሶስተኛ አዳሪያንን ትጥቅ ለማስፈታት በተደረጉ አሰሳዎች ጓዱ በግንባር ቀደምትነት በመሰለፍ አዳሪያንን ትጥቅ በማስፈታት የሚጠበቅባቸውን አስተዋጽኦ ያበረከቱ መሆኑን እንገልጻለን። ጓድ ከበደ ወልደ ሰንበት ቀደም ሲል የድርጅታችን የአብዮት ጥበቃ አባላት ማሰልጠናቸውን ጠቅሰው ማስረጃ እንዲሰጣቸው 280380 በጻፈ ደብዳቤ ጠይቀውናል። ስለዚህ ጓዱ ከሰኔ 1969 እስከ ሰኔ 1970 ድረስ የአንደኛና የሁለተኛ ዙር የድርጅታችን የአብዮት ጥበቃ ጓዶች ርዕዮተ ዓለማዊና ወታደራዊ ጦር ስልት ትምህርት አሰልጥነው የሀገርና የወገን ደጀን እንዲሆኑ ከፍተኛ እገዛ በማድረግ አስተዋጽኦ ያደረጉልን ሲሆን ለድርጅታችንም ጸረ ሕዝቦች እንዳይደፈርና እንዳይመታ ያደረጉት የቅርብ ክትትል የሚዘነጋ አይደለም። ስለሆነም ጓዱ ላበረከቱና አብዮታዊ አስተዋጽኦ ከልብ እያመሰገንን ይህን ማስረጃ የሰጠናቸው መሆኑን እንገልጻለን። ኢትዮጵያ ትቅደም። አሰፋ ተበጀ የአንበሳ ጫማ ፋብሪካ ሊቀመንበር የሚል ግል ማህደራቸው ላይ በድጋፍ መልክ አስቀምጠው አግኝተናል። በዚህ የማጋለጥ ስነ ስርዓት ላይ በርካታ ህዝብ ተገኝቶ ነበር። እኛም በዚሁ ዝግጅታችንን እንገታለን። እንመርቃቸው ብለን ያዘልቃቸው